ነይ እንሂድና አሁን እናገኘው። በጣም ነው እንደ እሱ ያፈለው። ነይ እንሂድ እናገኘው። እንደዚህ አይነት ሰፋጣ አያስፈልግም። እንሄዳለን አሁን እናወራዋለን። መቀያየም ካለብን እንቀያየማለን። ሰላም ይፈልግ ከሆነ በሰላም እንኖራለን። ዳኒ ሮስት የሚባለው ይሁን ሶስት የምትባለውን ልጅ ከነሱ ህይወት ተጠራርገው እንዲወጡ እኔም ፈልጋለሁ። ሶሲን አግኝተሻት ነበር መሰለኝ እና ለምን ተጣላችሁ? አንዳንድ አለመግባባቶች ናቸው። እንዴት ብዬ ነገር ማለት ያው አንዳንዴ የሆነ አትግባባም። በቃ በቃላት ምናምን ነገር ቢሆን ነገር አናደደች ምናምን፣ ግን እንፈታዋለን እኛ። ፓስፖርቷን ደብቅባት፣ ልብሷን ተሸክማ ኤርፖርት ስትሄድ ይመልሷታል አለኝ እና በጣም ነው የማመሰግነው። እቺ ማረሰው ምን ይውለታ ፓስፖርት ጠፋ። ፓስፖርትሽ። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የሐሰን ቻናል ፋሚሊዎች፣ የኔ ውድ ፋሚሊዎች ቤተሰቦቼ ደህና ናችሁልኝ? እኔ ያለው አልሐምዱሊላህ። በጣም ብዙ ችግሮች ተፈጥረው ነበርና እኛ በምንችለው አቅም የኛን ችግሮች ፈተን ዛሬ ላይ ደርሰናል ፋሚሊዎቼ። በነገራችን ላይ በጣም ብዙ ፋሚሊዎች እየጠየቃችሁኝ ነው። ሐሰን ለምንድነው ጸጥ ያልከው? ማሂ ለምንድነው ዝም ያልሽው? ምናምን በጣም ብዙ ሰው እየጠየቀኝ ስለሆነ ግዴታ ዛሬ መጥቼ ይሄን ነገር መናገር ስላለብኝ ነው። የኔ ውድ ፋሚሊዎች ሃይሚ፣ ብሩክ እና ሌሎች ሰዎች አሉ ከነሱ ጋር ይጣሉ ያሉ ሰዎች እና ይሄን ችግር ለምንድነው የማትፈቱት? ምንድነው ችግራቸው? ምናምን በጣም ብዙ ሰው እየጠየቀኝ ነው። ጸጥ አላችሁ። እኛ በነገራችን ላይ እኛ አንለያየም። ምንጊዜም ግዴታ ቪዲዮ ኖረም አልኖረም እኛ አንድ ላይ ነን። በጣም ከዚህ በላይ ከቪዲዮ በስተጀርባ በጣም ብዙ ችግር ገጥሞን ያውቃል እና እነዛንም ችግሮች ፈተናል። አሁንም ቢሆን እኛ ምንችለውን ነገራቶች ምናምን እናረጋለን። ሰዎች ተጣልተው ተለያይተው እንዲቀሩ አናረግም። ምንችለውን ነገር በሙሉ እናረጋለን። ዛሬም ነገም አብረን ነን እና አሁንም ቢሆን ሃይሚና ብሩክ እንዲጣሉ ሌሎች ሰዎች መሀላቸው ገብተው የተለያዩ ችግሮችን ቢፈጥሩባቸው እንኳን እንዳይለያዩ እኔ የምችለውን አደርጋለሁ። ማሂም ብትሆን ልክ እንደዛው ማለት ነው ፋሚሊዎች። እና ለምንድን ነው ጸጥ ያላችሁት ምናምን ሰላላችሁኝ ነው። ጸጥ አላልንም። እኛ የምንችለውን ነገር በሙሉ እያደረግን ነው። እነሱ ትልልቅ ሰዎች ናቸው፣ ህፃናቶች አይደሉም። የሚያደርጉትን ነገር ያውቃሉ ምናምን እና እኛ ከቪዲዮ ጀርባም ቢሆን እኛ አብረናቸው ነን አለን። እኔ ለምሳሌ ከብሩኬ ጋር አለው በተደጋጋሚ ከሃይሚ ጋርም እንደዛው። ማሂ አብዛኛው ጊዜዋን ከሃይሚ ጋር ነው ብዙ ጊዜ የምታሳልፈውና አለች፣ እሷም ከጎኗ ናት። እኔም እንደዛው እና እንዲፋቱ እንዲጣሉ እንዲለያዩ አንፈልግም። ሌሎች በጣም ብዙ ችግር የሆኑ ሰዎች ይኖራሉ ህይወታችሁ ላይ ስትኖሩ። በጣም በተደጋጋሚ እየመጡ የሚረብሿችሁ ሰዎች ይኖራሉ። እነዛን ችግሮች ደግሞ ከኛ ጋር ሆነን እኛም ከነሱ ጋር ሆነን ለመቅረፍ እንሞክራለን። አሁንም ቢሆን እነዚህ ልጆች ከህይወታቸው እንዲወጡ አንደኛ የምፈልገው ሰው እኔ ነኝ። ሰላም እንዲሆን እፈልጋለሁና ይሄ ዳኒ ሮስት የሚባለው ይሁን ማናት ሶስት የምትባለውም ልጅ ከነሱ ህይወት ተጠራርገው እንዲወጡ እኔም ፈልጋለሁ። ከቪዲዮ ጀርባ በጣም የሚያስጠላ ነገር ተፈጥሮ ነበር። ከማሂ ጋር ማሂና ልጅቷ ተገናኝተው ነበርና ያው መስተካከል እስካለበት አስተካክዬ ዛሬ ማሂን እዚህ ጠርቻታለሁ። በነገራችን ላይ ማሂ የምትሄድበት ጊዜ ደርሷል። በ26 በ27 ነበር እሄዳለሁ ያለችው እና ቀኑ ደርሷል። እና ቤተሰቦች እኔ ተጨንቃ በእኛ ጉዳይ ሌላ ቴንሽን ሆና ምናምን እንድትሄድ አልፈልግም። ለዛም ነው ከገባሁበት ነገር ውስጥ እሺ ብዬም እኔም ያው ታዛዥ ሆኜ ካያችሁኝ ታረቅ፣ ሰላም ሁን፣ ሰላም ፍጠር ተብዬ እኔም ሰላም ፈጠር ያለው ማለት ነው። ያው የጓደኛችሁ ምክር መስማት አለባችሁ። ማሂ በነገራችን ላይ አስተዋይ ልጅ ናት። ረጅም ነው የምታስበው ምናምን እና ለዛም ነው ሰላም እንዲሆን የፈለገችው። እሷ በፈለገችው መንገድ እኔም ሰላም አድርጌ ፋሚሊዎቼን እናንተ የሚያስከፋ ነገር አላረግም። እኔ የመሰለኝን ነገር ነው ከዚህ በፊት የተፈጠሩት እያንዳንዱ ነገራቶች ሳረቅ እኔ አውቃለሁ፣ ማደርገውን ነገር አውቃለሁ። እኔን ይጎዳኛል አይጎዳኝም፣ ወይንም ጓደኞቼን ይጎዳቸዋል አይጎዳቸውም፣ ማድረገውን ነገር አውቃለሁ። እኔ ሕፃን ልጅ አይደለሁም መቼም አይደል። እና እነዛን ችግሮች እሺ ይሁን በቃ በዚህ ጉዳይ መፈታት አለበት በሚለው ተስማምተን ምናምን እኔም ፈትቼ ዛሬ ላይ ደርሻለሁ።
እና የሃይሚና የብሩኬም ጉዳይ ኢንሻአላህ አላህ ካለ ይስተካከላል። ታገሱ፣ እናያለን፣ ይስተካከላል። ማሂ ደግሞ ስለምትሄድ ቢያንስ ዛሬ እና ነገ መሰለኝ ያላት ቀናቶችና ሁለቱም ቀናቶች ተጠቅሜ እንግዲህ ማድረግ የምችለውን አያለሁ። እኔም አገኛታለሁ ዛሬ እንዳይደብራት። የሚሄድ ሰው ይከፋዋል፣ የሚቀመጥም ሰው ይከፋዋል። ግን ምንም ማድረግ አይቻልም። ለመሄድ እስከወሰነች እስከተገደደች ድረስ እኔም መሸኘት ነው ያለኝ አማራጭ። ሌላ አማራጭ ያለኝ አይመስለኝም። እና ፋሚሊዎቼ በቃ ባጭሩ ማሂ ልትሄድ ነው። በጣም ቀኗ ደርሷል፣ ተቃርቧል። እና እዚህ ጋር ጫፍ ጋር ስደርስ ቀኗ ላይ ደበረኝ። ታውቃላችሁ እንደዚህ ማውራት ከባድ ነው። ግን የሆነ ሰው ሊሄድ ነው ብሎ ማውራት በጣም ከባድ ነው። እኔ ደግሞ ከዚህ በፊት ያው ጨርሻለሁ ማለት ይቻላል። ማሂ ልትሄድ ነው ብዬ ጨርሻለሁ። ለማንኛውም ቀኑ ደርሷል አስታውሳችሁ ብዬ ነው የኔ ፋሚሊዎች። ደግሞ 20 ሺህ ሊገባ ነው፣ 120 ሺህ ሰብስክራይብ ሊገባ ነው። አሁን ወደ 17 ደርሷል። እና የኔ ምርጥ ፋሚሊዎች ዛሬም አመሰግናለሁ። 117 ሺህ ሰብስክራይብ ደርሻለሁ። ቴንክ ዩ። 120 ጠብቃለሁ። 2 ቪዲዮ በቂ ነው አለ 120። አንድ ቪዲዮን በቂ ነው፣ ግን 2 ቪዲዮ። እስከዛው ይሄን ቪዲዮ ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉ። ሌላ ምንም ምለው ነገር የለም። ማሂን ደውዬላታለሁ። እዚህ ቦታ ነኝ ማወራሽ ነገር አለ ምናምን ብዬ ሰስፔንስ አድርጌ ነው የጠራኋት ዛሬ። ምን ካለች ምንም ማወራት ነገር የለም። ምንም ዝም ብዬ ነው ነይ ካልመጣሽ በቃ ምናምን ብዬ ቀውጬ የጠራኋት እና በዛውም ደግሞ እናንተ ቤተሰቦቻችን እየጠየቃችሁኝ ያለውን ጥያቄ መጠየቅ ፈልጋለሁ። እሷንም ቢሆን ያው ለምን ደግሞ አታስታርቁት ላላችሁኝ እሷንም መጠየቅ ፈልጋለሁ። በዛው ምን እንደምትላችሁ መልሷን ታያላችሁና ፋሚሊዎች እንጠብቃት። ማሂ እሺ እንታገስ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ማሂ መታለች። ቁመትሽ ሉጋ ነው የኔ ዓለም። መውደዴን ነግሬያት ዛሬ ይወጣልኝ ምናለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱን ከሆነ ሚስጥሩ አይሻለኝም ወይ ግልጹን መናገሩ። ማሂ እንዴት ነሽ? ደህና ነኝ። ሰላም ነሽ? አልሐምዱሊላህ። ቤተሰቦች ማሂ መታለችና አሰላሙ አለይኩም። ቆይ የኛ ቤተሰቦች አራላን ቆይ ግድ የለሽም። ቆይ በጣም ፕሮቶኮልሽ ነኝ። አዎ ላስተካክልልሽ። ላውልቀው እንዴ ስቤ? ኧረ እባክህ ያማዋል እንዴ? አይቻልም። በቃ አመሰግናለሁ። ፋሚሊዎች ዛሬ ፏፈሽ ብላለች። ዛሬ ቆንጆ ነሽ፣ አምሮብሻል ለማለት ነው። አመሰግናለሁ። ግን በጣም ሰፈርከኝ። እኔም አምሮ እንዴት ናችሁ ቤተሰቦቻችን? እንዳናግራችሁ በጣም ፈቃደኛ አልሆነም። እሺ አናግሪያችሁ። ምን አስተባ ነው ሰጠውሽ ድል በእጅሽ ይዘሽ ዘና ብለሽ። እሺ አሰላሙ አለይኩም። እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ተጠፋፋን አይደለም? እንዴት ነው አሰናነፈቃችሁ? ይሄ እብድ የሆነ ልጅ ምንድነው የምትዞረው? አበባ እየፈለኩ። አበባ የምታመጣው ከአበባ ቤት እንጂ ሰፈር ውስጥ ነው። አዎ የድሮ ሰው ይሻላል ከአሁን ሰው። የድሮ ሰው እኮ በየበረንዳው አበባ ይተክል ነበር። እዚህ ግን ምን አይነት ሰው ነው ያለው ዘንድሮ? አበባ ይተክል በረንዳ። ያው ነጭ አበባ ከፈለክ ግን ይረግፋል። ምትረግፍ ናት። አረ ምትረግፍ ናት። እናልደርሰው በጣም ነው እንደ ዘለልከው።
ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? በጣም ናፍቃችሁን ነበረ። እኔ አናፈቁኝም። ተገናኝተናል ካንቺ በፊት ቅድም ነው። በደንብ ነው ያወራነው። እሺ እኔ እንግዲህ ናፍቃችሁኛል። እኔ የግሌ መቼም እሱም ይናፍቃችኋል። ደህና ናችሁ አይደለ? ሀሰን ናፍቀኝ ነበር። እኔም ናፍቀሽኝ ነበር። እንዴት ነህ? ደህና ማሂ፣ ዛሬ ጠራሁሽ ለአንድ ነገር ነው። አንቺ እኔ ፈልግሻለሁ በጣም እያልከኝ ነበር። አንቺ እኔ ከሰዎች ጋር ስጣላ አንቺ ነሽ ያስታረቅሽኝ አይደል? እና ብዙ ሰዎችም እየጠየቁኝ ስለነበር ነው። ትናንትና ሱሲን አግኝተሻት ነበር መሰለኝ እና ለምን ተጣላችሁ? አንዳንድ አለመግባባቶች ናቸው። እንዴት ብዬ ነገር ማለት ያው አንዳንዴ የሆነ አትግባባም። በቃ በቃላት ምናምን ነገር በሆነ ነገር አናደደች ምናምን፣ ግን እንፈታዋለን እኛ። በዚህ አጋጣሚ ቤተሰቦቼ ማሂ እያላችሁ እየጠየቃችሁ ነበረ። እኔም ዝም አላልኩም፣ ሀሰንም ዝም አላልንም። እሺ እኛ ማለት እነሱ ማለት እኛ ነን። እኔ ከሀይሚ ጎን ነኝ ሁሌ። ስለዚህ ምንም ነገር ሊፈጠር አይችልም። እኛ እስካለን ድረስ እነሱ ምንም ሊሆኑ አይችልም። ይሄ በእኔ እርግጠኛ ሁኑ። ምክንያቱም በቃ የሰው ልጅ ይጣላል ግን ይታረቃል። እኛ ቪዲዮ ላይ አላመጣነውም እንጂ በጣም ብዙ ነገር በውስጥ የሚፈጠር ነገር አለ እና ያ ነገር በቃ ችግሩ ይፈታል። ብቻ እናንተ አትጨናነቁ። እኛ የቻልነውን ሁሉ እናደርጋለን። ዝም ብለን አይደለም መልስ ያልሰጠነው። በውስጥ የምናረጋቸው አብረን የሆናቸው ነገሮች ስላሉ እናንተ አታስቡ። ማለት ዝም ስንል መልስ አንሰጥ ቀርቶ እንዳይመስላችሁ ነው ማለት ያህል ነው። ብቻ አለን። እሺ እንዳታስቡ። አልነገርካቸውም መጀመሪያ? ተደባደብን፣ ተጣሉ አልተጣሉ ምናምን አላልኩኝ። ማለት ያው ምን ማውጣት የነበረብን ነገር ቢኖር እናወጣ ነበረ። ያው አንዳንዴ አለመግባባት ምንም አይነት ችግር ቢፈጠር ማሂም ሀይሚም አንድ ላይ ናቸው እና መጥፎ ነገራቶች እኛ ያለን ሊፈጠሩ አይችሉም። ነው አታስቡ ነው ማለት ነውና ይሄንን ያልኳቸው እና ፋሚሊዎች ማሂ ሳትናገር ደብቃ ልትሄድ ነው። ቀኑ ነበር የተናገረችውና ሲመስለኝ ከኔ ተደብቃ ልትሄድ ነበር መሰለኝና ዛሬ ተይዛለች። ደርሼባታለሁ። እኔን ለቃኝ ልትሄድ ነበረ ግን አሁን ደርሼባታለሁ። የትም አትሄድም ማለት ነው። እኔ ጋር ነች አሁን። የትም አትሄጂም። አሁን አይ እንትን ነው በ26 በ27 ነው የሚሄደው ብለሽ ነበርና እንዲህ እየተገፋ ነው ማለት ያው የነበረብን ችግር ምናምን ነበር። በሱ የተባለ ያው ተረስቶ ነበረ። ለማንኛውም እዛ ያላችሁ ሰዎች ጠብቁኝ፣ እንገናኛለን። የመርሸም ነሽ ይጠብቅሽ እዛ ያሉ ሰው? አዎ ሁሉንም ሰው ሰላም ብዬ ነው የምመጣው። ችግር አለ? አይ እኔ ግን የሆነ ሰው ምን አለኝ መሰለሽ እንደ ሐሳብ አሁን እሱ ምርጥ ሐሳብ አስቦ ነው እሱ ቤት ያው ለኔ ብሎ ነው። ግን አመሰግናለሁ ወዳጄ በዚህ አጋጣሚ። እኔ አመሰግናለሁ። ማን ነው እሱ? ምንድነው ሐሳቡ? ሐሳብ ምን ነው? መቼም ያው ጥሩ ነገር ቢሆን ነው። አመሰግናለሁ። እንትን ብሎኝ ነው ፓስፖርቷን ደብቅባት ልብሷን ተሸክማ ኤርፖርት ስትሄድ ይመልሷታል አለኝና በጣም ነው የማመሰግነው። መቼም ማረሰውም ይሄ ውለታ። ፓስፖርት ጠፋ ፓስፖርትሽ? አይ የት ነው የከተትኩት ብዬ ነው ያላል። ፓስፖርትማ ቤቴ ነው። ለማንኛውም አልሐምዱሊላህ ፓስፖርቷ ጠፍቷል። የትም አትሄድም ማለት ነው። እሺ የቱ ጋር ነው የምታደርጊው? ለምንድን ነው የምናገረው? አይ አንተ ደብቅባት ተብዬ ነው የምር ለኔ ብዬ ሳይሆን ለዛ ሰው ብዬ ልደብቀው። ይደብርሻል? ምንም ሳላስፎግር አንቺ ሳታይ ምናምን ብድግ አደርጋለሁ፣ ደብቀዋለሁ። በቃ አለቀ። ምንም መንከራተት ምናምን አያስፈልገውም። ቀለል አድርጌ ይሻላል። አይሻልም? ምን ነው ችግር አለ? ምንድነው?
አይደለም እያወራኝ ሌላ ነገር እያሰብኩኝ ነበር። ምንድን ነው እያሰብሽ ነበር? አይ ለማውራት አክል ምንድን ነበር እያሰብሽ ነበር? ንገሪኝ ቀስ ብለሽ። ወሬ ትወዳለህ እንዴ? ማንም ሳይሰማ ንገሪኝ። አንተ ወሬ በጣም እንድትወድ እሱን ነው ንገሪኝ። እንዴ አንዳንዴ የምታስበውን ሀሳብ ራሱ ማታውቅበት ሁኔታ ገጥሞ ያውቃል። እንደዛ ነው። አዎ በቃ ገብቷችሁ? ኧረ እኔ አልገባኝም። እስኪ ድጋሚ ምንም የሚገባኝ አትሰያርሽ ነገር አልደግምልህ። ምንድነው እያሰብሽ ነው? ለራሴ ራስ አልገባኝም እኮ እንትን ነው። ለምሳሌ ቡና ካልጠጣው እኔ ቡና ካልጠጣው ባይዜ በጣም ነው የምንጫነጨው። ማለት ማውራት የለም እንደ ሰው ሲያወራኝ ሁላ አልፈልግም። በቃ ዝም ነው የምለው ከጠጣው በኋላ። አሁን ጠጥተሻል? ስማ ወላሂ ማለት ነው ሰው ጠዋት ተነስቶ ምግብ ምናምን መብላት አይፈልገው። እኔ ግን ተነስቲ ቡና መጠጣት በልጅነት ሱስ። አላሁ አክበር። እሺ ሌላስ? አድማጮቻችን ሌላም ይኖራታል። ሌላ ውሃ ሳልጠጣ መዋል አልችልም። ውሃ ደግሞ ምን አገባው? ሌላው ደግሞ ምግብ በላሽ አልበላሽ ውሃ ሳላናድደው መዋል አልችልም። ሌላ ተመሳሳይ ነገራቶች ናቸው አን የጠራሻቸው። በነገራችን ላይ ሌላው ልንገርህ፣ ያው እሱ ሁሉም ቤት ያለ ነገር ነው። ከአንዋር ጋር ሳልደባደብ ብዬ አላውቅም፣ ሳልጣላ አላውቅም። ከአንዋር ጋር ነይ እንሂድና አሁን እናገኘው። በጣም ነው እንደ እሱ ያፈለው። ነይ እንሂድ እናገኘው። እንደዚህ አይነት ሰፋጣ አያስፈልግም። እንሄዳለን፣ አሁን እናወራዋለን። መቀያየም ካለብን እንቀያየማለን። ሰላም ይፈልግ ከሆነ በሰላም እንኖራለን። ነይ እንሂድና እናናግረው። ምን ከመሬት ተነስቶ ጸም የሚፈልግ ሰው ታውቃላችሁ እኮ። ነይ እንሂድና እናወራው። እኔ ምን አልኩ? ተናገረሽ አይደለ? ለምንድን ነው ጸጥ የምትይው? እሱ አምባገነን ነው የሚለው። በቃ እንዴ ሁለት አምባገነን አያስፈልግም። እሷም አምባገነኑና እሱ አልኩኝ። አንቺ ምን ይፈልጋል? እኔ ድውል አድርገን እንዴ በቃ እንዴት ነው ያየሰው? ምን ይላል? መታችሁ ቢሉ አዎ ደበደበችው። ሌላም ነው አጓጓሽኝ እኮ ወይ ምጪ አልመታም። እኔ አታስረሽኝ አንዴ ያስረሳሽኝ ቤተሰቦች። እኔ ወላይ ብዬ ነው ነግራችሁና ጠዋት ላይ አቢሱ ጠዋት ላይ እኔ እንጃ ከ3 ሰዓት እስከ 4 ሰዓት ምናምን በቃ ቁርስ በልቼ ቡና እስከጠጣለሁ። ለምሳሌ ቁርስ የበላሁበት ቤትም ይሁን ቦታም ይሁን ሩቅ ከሆነ ቡና እስከጠጣ ድረስ ባለው የሆነ የሚያወራኝ ሰው የሚጨቃጨቀኝ ሰው ይሄ ነገር ቀንተ ነው። አሁን ስለሰና ቀንተ ነው። ምን ያስቀናኛል? እኔ ይሄ የሚያክል ከተማ ላይ ይሄ የሚያክል ሀገር ላይ የራስህ እንትን የለም ቀናት። እኔ ማውራውን ምቀና እኔ ለምንድን ነው ምቀና? የራስህ የለም ያቃሉ። ምንድን ነው የምታካብጭ? ኧረ ነግራችኋል ከዚህ በፊት እንዴ? እኔ በጣም ብዙ አቢሶ በጣም ብዙ የቲክቶክ ቪዲዮ አለኝ። እኔም ሙባረክ ጓደኛዬ ሙባረክም ብዙ ጊዜ በቡና እናፊዝባታለን። ቡና ላይ ሳልጠጣ ስጠጣያን በጣም ብዙ የድሮ ቪዲዮዎች ደግሞ ብዙ አሉንና በሰራ ነው። አሁን ተመለሰ። ቀንተሽ ነው አይደል? በሰራ ነው ባልሰራ ነው። እኔ ቤት ሁሌ ሳፈላ ነው የምቀርጸው። አልፖስተውም እንጂ በፖስተተ ነው እንዴ? ስለዚህ ይሞኒያ ከኔ በላይ አታፈቅሪያትም ቡና። ኧረ እኔ ምንም ቢመጣ ከቡና ውጪ አልችልም። እኔ ህይወቴ ባዶ ይመስለኛል ከኔና ከቡና። እኔ ግን በጣም ይቅርታ አድርጉልኝና እኔ ቡና ማይጠጣ ሰው አላቅም፣ እንዴት እንደሚኖር አላቅም። እሺ አሁን አጭር ጥያቄ ጠየቅኩሽ። ምንም ዳርዳር አያስፈልግም። ከኔና ከቡና ቡና እኔ ምንም ማድረግ አልችልም። ይኸውልህ እኔ መንቀሳቀስ አልችልም። ምንም ማድረግ አልችልም። በቃ ሚችልሽ አራሪ ልምታወናት ቡና አንቺ ከኔና ከቡና ቡና ያስረግዝሻል። አንቺ ማን ነው ምንድን ነው ያልኩት? ከቡና ጋር ትማሪያለሽ ትምህርት ቤት? እነዚህ ጋር እስቲ ናውራ። ልብስ ልቀጭ ነው ናውራ። ስለምን ወርግዝ ነው የምታወራው? አንዳንዴ ግን ጭንቅላት ከማለ ምን አገባክ እንዴ? ቡና ታገቢያለሽ? እሺ ቆይ አገባክ እንዴ? ቆይ ቡና ታገቢያለሽ? አግብቶ እኮ ነው ይንገረን። ቆይ ቡና ታገቢያለሽ? ወለድክ እንዴ? አታገቢም። ማርገዝ ቆየ ብዬ ነው። ከሻይ ጋር ትኖሪያለሽ? አትኖሪም? ኧረ እኖራለሁ ከቡናና ከሻይ ጋር። እንደው ሻይ ብዙ ማለት ነው። ከቡና ስልሽ ቡና ትመርጫለሽ? አዎ ቡና ታገቢያለሽ? ቡና አዎ አገባለሁ። የት ሰርጉ የት ይሁን? ሁሌ እኛ ቤት ያው በኪሎ እየገዛሁኝ አላቅም። ወደ ሳይ ሙላ ኪሎ ያልቃል። ምን አድርጌ እንደምጠጣው አላውቅም። ስለዚህ ቡና ይሻላል። አሁን እኔና በምን ተጣሉ ሲባል በቡና ተጣሉ እንድንባል ነው የምንጨቃጨቀው። ምንድነው ፍላጎት? እኔ ቡና ማይጠጣ ሰው እኔ በቃ እኔ የሚበለኝ ይመስለኛል የቡና ፋንታ። አላውቅም። ቡና መረጥሻ ከኔ? እሺ ችግር የለም። ለማንኛውም ፋሚሊዎቼ ችግር የለውም። ምንድነው
እሺ ጎሮ የምትለው ተናደክ ነው? አይ በቃ እኔ ቤተሰቦቼ ቻው። እኔ ቡና መረጥሽ አይደል? አረ ቡና መምረጥ እንደዛ እኮ አይደለም። ቡና መምረጥ ማለት እንግዲኛ ነው ልብሽ ናውቃለው ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂ ባላይ ብዙ ሰማለው ቤተሰቦቻችን ቻው ልጅ ስፖርት እንዲሰራ ነገር ነይ በደንብ ውጪ። አልፈልግም። ነይ ተሸከምሽ። አይችለኝማ። አንቺ እኮ ትልቅ ነው እኮ እንዳለ እንትንሽ ሰውነቴ። ኧረ እንትን በጣም ትልቅ ነሽ። በጣም ነው እንደ የምትበይው። አላህ ወክበር በቃ ቻው። ነይ ቡና ልጋብዝሽ። በእኔ ቆመሽ ከመቀሪማ ነው